አረበግ አረበግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። አረበግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። አረበግ ሳይንስ ተሳሳተም። ስህተት፣ እንባ፣ ጸጸት ከዚያ ደግሞ ሞት በአንድ የካናዳ ቤተሰብ ቤት ተከታትለው ገብተዋል። ለዓመታት እነዚህን ስሜትና ጉዳቶች እንዲያስተናግዱ አስገድደዋቸዋል። የሚያሳዝነው እነዚህ ሁሉ እንዲፈራረቁባቸው እነርሱ ያደረጉት ምንም ነገር አለመኖሩ ነው። ምንም ያጠፉት ጥፋት የለም። ሳያጠፉ ግን ተቀጥተዋል። ለጥፋቱም ለቅጣቱም ምክንያት የሆኑት ዶክተርም ሆነ ሰሩበት የነበረው ዩኒቨርሲቲ ለደረሰባቸው ሁሉ የጠየቁት ይቅርታም ሆነ የከፈሉት 74 ሳንቲም ካሳ ግን የለም። It might have started with some good intentions. My journey was survival. When I was young, very young, I wasn't sure of what I was, but my main concern was survival. ስህተትን በሳይንስ ለማረም ተብሎ በተፈጸመ ሌላ ስህተትና ጥፋት በዚህ ቤተሰብ ላይ የደረሰውን ሁሉ አሁን አውራችኋለሁ። የሆነባቸው ቢያሳዝንም አሁን ይህንን ፕሮግራም ለምታደምጡ ሁሉ ግን የዴቪድ ሕይወት ትልቅ ትምህርት እንደሚሆን አምናለሁ። ጆሮና ቀልባችሁን እንድትሰጡኝም እጋብዛለሁ። እንደ ሴት ያደገው ወንዱ ዴቪድ አስደንጋጭ የሕይወት ታሪክ እነሆ። ከስተቱም ከንባውም ከጸጸቱም ከጉዳትና ሞቱም በፊት ደስታም ሕይወትም ተስፋም እዚያ ቤት ነበሩ። This is where it all began. David Reimer's journey began in a hospital. ካናዳ ዊንፐርግ ወንዝ አጠገብ ጃኔት የተባለች ነፍሰ ጡር እናት ጤነኛ መንታ ወንድ ሕፃናትን በሰላም ተገላገለች። በወቅቱ ተሰምቷት የነበረውን ደስታ ለጋዜጠኛው ስትናገር ፈጣሪ በፈገግታ ተሞልቶ በሕፃናቱ እንደባረከኝ ተሰምቶኝ ነበር ነው ያለችው። I was so ecstatic I couldn't believe that God was smiling on me with such a great blessing, and my husband was so ecstatic. ደስታው የባለቤቷም ጭምር መሆኑን የምታስታውሰው እርሷ ጨቅላዎቹን እንደታቀፈ ያገኘችው ነርስ ወንዶች ወይስ ሴቶች ብላ ለጠየቀችው ጥያቄ የሰጣት መልስ አላውቅም፣ ሁለት መሆናቸውን ነው የማውቀው የሚል ነበር አለች። የደስታውን ልክ አሳየች። That he had twins. When the nurse asked him, boy or girl, he says, I don't know, it's two of them. ያናገረው ደስታም ቢሆን የተናገረው ግን መልኩን ቀይሮ ከ8 ወራት በኋላ ተከሰተም። ደስታ ለሐዘን ቦታ የለቀቀ መሰለም። መነሻው ወላጆች ጤነኛ የሆኑትን ከተወለዱ 8 ወራት የሞላቸውን መንታዎች ለግርዛት ወደ ሆስፒታሉ መውሰዳቸው ነው። ሁለቱንም ለሐኪሞች ሰጥተው እየተጠባበቁ ጥቂት እንደቆዩ ሐኪሙ ከሕክምና ክፍል ወላጆች ወዳሉበት መጣም። ዴቪድ የተባለው ሕፃን የመራቢያ አካል ላይ ጉዳት መድረሱን ነገራቸው። The doctor came in and he looked at us and he said, the penis is burnt. ሕፃኑን እዚያው ሆስፒታል አስተኝታ ወደ ቤቷ የተመለሰችው እናት የደረሰበትን ጉዳት ለማየት የተፈቀደላትም ከቀናት በኋላ ነበርም። አየችው፣ ክፉኛ መጎዳቱን አወቀች። እናም ጠየቀች፣ የመራቢያ አካሉ ግን መልሶ ያድግለታል ወይ አለች። በፍጹም አያድግም የሚል ምላሽ አደመጠች። I asked the urologist, won't it grow? And he said, no, it wouldn't. So then we began the hunt. What to do? የተሰጣት መልስ ለድጋሚ ጥያቄም ሆነ ማብራሪያ የሚጋብዝ አልነበረም። የነበረው ከዚያስ ለሚለው ጥያቄ መልስ መፈለግና መስጠት ነው። ዴቪድ ያለ ወንድ የመራቢያ አካል እንዴት ያድጋል? ሳይንሳዊ መፍትሄው ምን ይሆናል? መፍትሄው ለአእምሮም ደርሶለት እንዳያጎነብስ አድርጎ ሙሉ ሰው ያደርገዋል ወይ? ሌላም የመፍትሄው ፍለጋ የወለዳቸው ጥያቄዎች ተግተልትለው መጡ። ለጥያቄዎቹ መልስ የሚሰጥም ተፈለገም።
በፈለገው መሃል እኔ ያለሁ የሚል ሰው ተገኘ። የዶክተር ጆን መኒ የኒውዚላንዳዊው ሳይኮሎጂስት ድምጽ ተሰማ። Yes, I think we can say that is true. It was this psychologist, New Zealand-born Dr. John Money, who offered David salvation. እርሱ በግሪጎሮሳውያን አቆጣጠር በ1960ዎቹ መጨረሻ ጊዜያት በመገናኛ ብዙሃን ሳይቀር እየቀረበ እንዲህ እያለ ይናገር ነበርም። In the 60s, Dr. Money was telling the world that no matter what nature decreed, it was possible to nurture a boy missing a penis in such a fashion he'd grow up really believing he was a girl. የተፈጥሮ ጾታን የተመለከተ ውሳኔ ምንም ይሁን ምን ወንድ ሆኖ ያለ መራቢያ አካል የተወለደን ወይም የመራቢያ አካሉ ጉዳት የደረሰበትን ሕፃን ሴት መሆኑን እንዲያምንና እንዲቀበል አድርጎ ማሳደግ ይቻላል አለም። It's a reassignment of sexual role. ይህም በስነ ልቦና በሆርሞንና የቀዶ ጥገና ሕክምናዎች ይሳካል በማለት ተናገርም። With hormonal treatments and surgical treatment. ተናገረው የፈጣሪን ብያኔ ወንድ ሴት ብሎ የመለየቱን የእርሱን ስልጣንና እውነት በሳይንስ እንደመቀልበስ ቁጠሩት። ጾታን መምረጥ ይቻላል እንደማለት ውሰዱት። ይህ የስነ ልቦና ባለሙያ የተናገረውን የብደትና ስህተቶች ያሉበት የጭካኔ የምርምር መንገድ በወቅቱ ያመኑት መፍትሄ ፈላጊዎቹ የዴቪድ ወላጆች ብቻም አልነበሩም። ዶክተሮቹም አሸብሽበው ሐሳቡን ተቀበሉት። በአሜሪካ ዕውቅናም ከፍ ያለ ክብርም ያለው የጆን ሆፕኪንስ ዩኒቨርሲቲ ሆስፒታል የዶክተሮች ቡድን የ22 ወራት ዕድሜ ብቻ ያለውን ዴቪድን ጾታውን ለመቀየር ወደ ሆስፒታሉ አስገቡት። With the 22-month-old Canadian child, a team of doctors claimed an astonishing world first, changing a genetically normal baby boy into a girl. በስተመጨረሻም ተናገሩ። በዓለም ለመጀመሪያ ጊዜ አስደናቂ በሆነ ሁኔታ በተፈጥሮ ወንድ ሆኖ የተወለደን ሕፃን ጾታ ወደ ሴት ቀየር ነው አሉ። የቡድኑ መሪ የሆኑት የጾታ ቅየራን ይቻላል በማለት ለዓለም የተናገሩት ዶክተር ጆን መኒ ስኬቱ የቀዶ ጥገና ባለሙያዎች የሆርሞን ሕክምናና የሳይኮቴራፒ ትብብር ውጤት ነው። የሕፃን ሴትነቱን አምኖ በደስታ ተቀብሎ እንደሚያድግ አምናለሁ አሉ። The team leader, Dr. John Money, said that with a combination of radical surgery, hormone treatment and psychotherapy, this little boy was growing up happily believing he was a girl. እንዳመኑት ሆኖ ሕፃኑ ዴቪድ ሴትነቱን ተቀብሎ በደስታ ኖሮ ይሆን? በዓለም የመጀመሪያ የተባለው የተሳካ የጾታ ቅየራ በእርግጥ የተሳካ ነበርንም? እናት ጃኔት በሕክምና የሆነውን ታስታውሳለች። የወንድ የዘር ፍሬ የሚቀመጥበት የሰውነት አካሉ ሙሉ ለሙሉ መወገዱን ትናገራለች። They removed my son's testicles. ይህ የመጨረሻው ሕፃኑ ዴቪድ ሴትነቱን አምኖ ተቀብሎ እንዲኖር የተወሰደ እርምጃ ሆነም። And this, in Dr. Money's view, was going to make that final transition. ጾታ ቅየራን አምሮ እንዲቀበል ማድረግ ይቻላል ሲል የበየነው ዶክተር ጆን መኒ ሕፃኑ ዴቪድ ሴትነቱን እንዲቀበል ያደርገዋል ያለውን የማንነት የአእምሮ አጠባ እርሱ ቴራፒ ነው የሚለው የጀመረው ወዲያው ነበርም። He was trying to brainwash me to be something I'm not, which was to be a girl. ከዚህ ቀደም ይህ በማንም ላይ ተሞክሮ አያውቅም ነበርና ነገሩን ላስተዋለ ዴቪድ መመራመሪያ ወይም መሞከሪያ ሆነ ለማለት ይቻላል። At the same time to observe, to study, like you would a bug. An experiment. An experiment. የጾታ ቅየራ መንገዱ ስምንም ይጨምር ነበርና ዴቪድ የሚለው የወንድ ስም ብሬንዳ ወደ ተባለ የሴት ስም ተቀየረም። At home and school, he was called Brenda. እንደ ሴት መልበስ፣ ጸጉር ማሳደግ፣ ጾታ ሲጠየቅ ሴት ማለት፣ ከሴቶች ሕፃናት ጋር መጫወት፣ ሌላውም ከተፈጥሮ ጋር ያለን ጦርነት ሕፃኑ ዴቪድ እንዲዋጋ ተፈረደበት። ትግሉን ማሸነፍ ግን ቀላል አልነበረም። ነሽ የተባለውን እንዳልሆነ የተለየ እንደሆነ እየተሰማው እንዲሰማው የሚያደርጉ ነገሮች እያጋጠሙት የማይረሱ የልጅነት ጊዜዎችና ህመሞች አብረውት ማደግ ጀመሩ። እንደ የዋሻዋ ሴት አይነት ቅጽል ስሞችም ከእርሱ ጋር ተጣብቀው እየተሳቀቀ የማይገፋ የሕፃንነት ጊዜን ገፋ። በዚህ እንደ መርግ የከበደ የልጅነት ጊዜ 6ኛ ክፍል እያለ ያጋጠመውን ያስታውሳል። I had some girls that were nice to me,
around grade 6, but the teacher kind of set him aside and said, you know... አንዲት መምህርት ጥቂት ሴት የክፍል ጓደኞችን ጠርታም ብሬንዳት ብቸኛ ናት ጓደኛ ሁኗት ብላ ጠይቃቸው ጓደኞቼ ሆኑ ለዚህም መምህርቷን አመሰግናለሁ ይላል። Brenda doesn't have any friends. Would you mind hanging around her and make her feel welcome? For that I'm grateful. በተፈጥሮ የተሰጠን ጾታ በስነ ልቦና ሕክምና የተቀየረለት ሰው እንዲቀበል ማድረግ ይቻላል የሚለውን የዶክተር ጆን መኒ ቃል የተቀበለችው እናት እንደተባለው ለውጡን ልጇ ሲቀበል ማየቱን ቁጭ ብሎ ከመጠበቅ ባለፈ የወሰደችው ሌላ እርምጃ አልነበረም። በሂደት ይሳካል ብሎ ከማሰብ ባለፈ ሌላ መፍትሄ ለመፈለግ አልቻለችም። I believed what Dr. Money said, and I thought with time it would get easier and it would become automatic. በርግጥም ዶክተሩ በመሁርነቱ የሚታወቅም የሚጠራም ነበርና እርሱን አለማመንም ይከብዳል። ዶክተሩም ራሱን ሌላ ዓለም ላይ አስቀምጧል። ጾታ በመቀየር ረገድ እንደተሳካለት አምኗል። I always call these cases matched pairs. Dr. Money had everyone fooled. He was making a name for himself, turning boys into girls, and himself into a star. ራሱን እንደ ኮከብ ቆጥሯል። የሰውን ልጅ ማንነት በዚህ መልኩ መቀየር በሚቻልበት ዘመን ላይ መገኘት ብቻውን በጣም የሚያስደስት ነገር ነው እያለ በመገናኛ ብዙሃን ሳይቀር ሲያወራ ጭካኔን ራሱን ውብ አድርጎ ሲያቀርብ ይታያል። It makes it very exciting, don't you think, to live in an age of discovery of human personality this way. የሆነው ሁሉ ዶክተሩ እንደሚለው እንዳልሆነ በሕክምና ስህተት የመራቢያ ካሉ የተጎዳበት በዚህ ምክንያት ወንድ ሆኖ ተፈጥሮ ያለ ሴት እንዲሆን የተገደደው ዴቪድ በሴት ማንነቱ ብሬንዳ ያውቃል። For all of the games that the psychiatrists were playing with you, did you ever feel like a girl? No. ተፈጥሮ ነህ ባለውና ሳይንስ ነሽ ባለችው መካከል በተፈጠረ ግጭት ይሰቃያል። በሌላ በኩል ጾታ ቅየራ ይቻላልም ይሳካልም የሚለውን ለማሳየት ዶክተር ጆን ሕክምና በሚል የዳቦ ስም በዴቪድ እንዲሁም በብራያን ማለትም መንትያ ወንድሙ ላይ የምርምር ተግባሩን ቀጥሏል። Having a pair of identical twins made for the perfect scientific experiment, comparing the behavior of the boy, Brian, and his so-called sister. አንዳንዶች እንዲፈጽሙ ያደርጋቸው የነበሩ ነገሮች በታዳጊዎች አእምሮ ላይ ጠባሳን ያሳረፉ እነርሱም ሆነ ዶክተሩም ለወላጆቻቸውም ያልነገሯቸው ነበሩ። But Dr. Money never told the parents what he was really doing with the twins in the name of science. ዴቪድ እርሱ ይፈጽምብኝ የነበረውን እኔ አድርጌው የነበረ ቢሆን የሚሸሸግበት ዲፕሎማም ሆነ ዲግሪ ስለሌለኝ መጨረሻዬ እስር ቤት ይሆን ነበር አለም። It's child abuse. If I would have done the things that he's done, I would be in prison. But I don't have a degree or a diploma to hide behind. ዶክተሩ ለሕፃናቱ የወሲብ ትዕይንቶችን እንዲያዩና ራቁት ፎቶ እንዲነሱም ያደርግ እንደነበር ተናገረም። በጾታ ለውጥ ይቻላል ሕክምና ሰበብ እየሆነበት ያለውን መቀበል ጾታ ሴት ነው መባሉንም ማመን ያልቻለው ዴቪድ በስተመጨረሻ ግን ወሰነ። ከእንግዲህ ወደዚህ ሰው ጋር ለሕክምና ብዬ ከመሄድ ሞቴን እመርጣለሁ ብሎ ለወላጆቹ በተናገረ ጊዜ ነገሩ ሁሉ አበቃለት። So I said, I'm not making any decisions for myself. I can't go back. If I go back, I'm going to kill myself. That's it. We never went back. ይህን ጊዜ ሕፃናቱ 14 ዓመት ሞልቷቸው ነበር። ወላጆችም ለ14 ዓመታት የደበቁትን እውነት ለመጀመሪያ ጊዜ ለሕፃናቱ ተናገሩ። ዴቪድ ከመንትያ ወንድሙ ጋር ሲወለድ ወንድ እንደነበረ፣ ግርዛት ሰበብ ሆኖ የመራቢያ አካሉ ላይ ጉዳት እንደደረሰበት፣ በዚህ ምክንያት ደግሞም ይቻላልም ተብሎ ጾታው ወደ ሴት እንዲቀየር እንደተደረገ ተነገረው ለመጀመሪያ ጊዜ። At this point, when the twins were 14, their parents at last decided to tell them the truth. ሳያውቀው ይሰቃይበት የነበረው የውስጡ ጦርነት የማብቂያ ቀን መሰለም። በእርግጥም ጦርነቱ አብቅቶ ሰላሙንስ አግኝቶ ይሆን? እውነታውን ለመጀመሪያ ጊዜ ከወላጆቹ የሰማው ዴቪድ በሚገርም መልኩ ሳይቆጣም ሳይጮህም ቀረ። እርሱ እንዲያውም እረፍት ተሰማኝ አለ። Surprisingly, David wasn't angry, he was relieved. አለማበዴን አእምሮዬ ጤነኛ መሆኑን ማወቅ የራሱ እረፍት ነው ሲላከለ። Well, when you feel that
But you're not insane. That is a relief. I thought I was literally going crazy. አስቀድሞም ምንም መነሻ ያልነበረው የጾታ ለውጥ ይቻላል የሚል ብያኔ አለመሳካቱን ስህተት መሆኑን ለመጀመሪያ ጊዜ የተሞከረበት ተሳክቷል ተብሎ ለዓለም የተነገረበት ዴቪድ ምስክርነት ብቻውን በቂ ነው። For all of the games that the psychiatrists were playing with you, did you ever feel like a girl? No. ይሁን እንጂ ሐኪሙም ሆነ ጆን ሆፕኪንስ ዩኒቨርሲቲ ግን ስህተታቸውን አምነው አልተቀበሉም፣ በይፋም አልተናገሩም፣ ትንፍሽ አላሉም። He's not really given to admitting that he was wrong. Institute ever admitted there was a mistake here? No, Johns Hopkins never has. They've never ever said anything about this case. ባይሆን ከ30 ዓመት በኋላ በጆን ሆፕኪንስ ዩኒቨርሲቲ የሕፃናት ሲኒየር ሳይካትሪስት የሆኑት ዶክተር ዴቪድ ራይመር ደፍረው ተናገሩ። እርሳቸው በዴቪድ ላይ የሆነውን አስታውሰው ራሳቸውም ለዓመታት ያጠኑትን ጥናት ጠቅሰው ሰዎች ጾታቸውን ራሳቸው መምረጥ ይችላሉ ወይም መቀየር ይቻላል የሚባለው ድምዳሜ ሙሉ ለሙሉ የተሳሳተ ነው ሲሉ ተናገሩ። Has this whole experiment been a total failure? Well, in addition to the David Reimer case that was a total failure. ዛሬም ድረስ በተፈጥሮ ወይም በሕክምና የመራቢያ አካላቸው የተጎዳ ወይም ሁለቱም የመራቢያ አካል ኑሯቸው የተወለዱ ሕፃናትን ጾታ መቀየር ይቻላል ብለው በዓለም አቀፍ ደረጃ ሕክምናውን የሚሰጡ ዶክተር ጆን መኒ የሰጡትን የተሳሳተ ድምዳሜ የሚከተሉ አሉ። ዛሬ ሳይንስ የደረሰበት እውነታ ግን ከዚህ በተቃራኒው ነው። ትክክለኛው ጾታ ተለይቶ የሚታወቀው የፈጣሪ ሥራ የሚያልቀው ገና ሕፃኑ ከመወለዱ በፊት ነው። We have learned that Australia's children's hospitals are still doing this, despite the dramatic failure of the David Reimer case and despite growing evidence that true sexual identity is established well before a baby is born. ሐሳቡን የተስማሙበት ዶክተር ዴቪድ መሰል የጾታ ለውጥ ሕክምና መቆም ያለበት ነው። ሕክምናውን መስጠት በሕፃናቱ የወደፊት ሕይወትና በቤተሰቦቻቸው ሕይወት ጭምር ከፍተኛ ችግርን የሚያስከትል ነው። ጾታ ቅየራ የሚባል ነገር አልሰራም ብለን በጋራ መቆምና ድምጻችንን ማሰማት አለብን ይላሉ። The procedure needs to be stopped. I think it is quite clear at this time that it is a failure. It is going to create drastic problems for the children and the families and who are sex reassigned. We have to stand up and say this didn't work. We need to change. ለዚህ ንግግራቸው ይቻላልም ለመጀመሪያ ጊዜ ሰርቷልም ተብሎ ተነግሮበት የነበረው ዴቪድ ሕይወት ማሳያ ይሆናል። እንደ አንድ ተራ ነገር ወይም ሥራ አይ በቃ አልተሳካም ተብሎ የሚታለፍ ቢሆንም ደግ ነበር፣ ግን አልሆነም። እስከ 14 ዓመቱ ድረስ ሴት ነሽ ተብሎ ያደገው ለመቀበል ግን የከበደው በ14 ዓመቱ ላይ ደግሞ በተፈጥሮ ወንድ ነህ የተባለው እርሱ የተፈጥሮን ተቀብሎ የወንድነት ሕይወቱን የቀጠለ መስሎ ነበርም። ለመምሰሉም ወንድነቱን አውቆ በዚሁ ለመኖር ያደረገው ሙከራ ይጠቀሳል። A double mastectomy to remove the breasts he grew after being subjected to injections of female hormone. የሴት ብያኔ ያሰጡትን መለያዎች ማለትም ጡቶችን በሕክምና ማስቆረጥ፣ ይሰጠው የነበረውን የሴትነት ሆርሞን ሕክምና አስቀርቶ የወንድ ሆርሞን መልሶ መውሰድ፣ ወንድነቱን ለመመለስ ለዓመታት ሆስፒታል መመላለስ ነበረበት። And year after year in hospital to rebuild his manhood. ይህም በተለያየ የአካል ክፍሎቹ ላይ ጠባሳዎችን እየተወ የተሳካ መሰለም። Well, I got my penis rebuilt. Took them quite a few years to get the technology to get everything set up, but it didn't come without a cost. አይቻልም የተባለው ሆኖ የመራቢያ አካል አስተክሎ የተረዳችውን ጃኔትን አግብቶ የሶስት ልጆቿም አባት ሆነም። David is now married to Jane, a woman who understands him, who sees him for what he is, a caring man who's a great father to her 3 kids, a brave man. ሆነ የተባለው ግን ነበር ለመባል ብዙ አልቆየም። የሕክምና ስህተት እርሱን ለማረም ደግሞ ሌላ ስህተት የተፈጸመበት፣ ይሄው ስህተት ስሙ የተጠቀሰ በሌሎች ላይ ዛሬም የሚፈጸምበት፣ በጾታ ቅየራ ሕይወቱ የተመሳቀለበት፣ መመሳቀሉንም ለዓለም የተናገረው ዴቪድ የአእምሮ ሰላሙን እንዳጣ መንትያ ወንድሙ በአደንዛዥ ዕፅ ምክንያት ካረፈ ከ2 ዓመታት በኋላ እርሱም በ38 ዓመቱ በራሱ ላይ ጨክኗል፣ ሕይወቱን አጥፍቷል። ኧረ በሕግ
ኧረ በሕግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። ኧረ በሕግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። ኧረ በሕግ